ይህ የምንኖርበት የቴክኖሎጂ ዘመን ሰውንና ማሽኑን እውነቱንና ቅዠቱን በእጅጉ ያደበላለቀ አስፈሪ ወቅት ሆኖ ይገኛል። ብዙዎቻችን በየቀኑ የምንነካው ስልክና የምናያቸው ስክሪኖች በአእምሮአችን ላይ ምን አይነት የረቀቀ ተጽዕኖን እያሳደሩ እንደሆነ ቆም ብለን አናስተውልም። If you try to fight it, and some people try to fight pornography, I'm going to stop myself. I'm not going to do it. I'm not going to do it. And the more they fight it, the more they fall into it. Why? Because you're trying to kill something that can never be killed. በተለይም ደግሞ በዚህ ዘመን በስውር የብዙዎችም ትዳር ወጣትነትና መንፈሳዊ ማንነትን እያደቀቀ ያለው የብልግና ምስሎችና ቪዲዮዎችም ሶስ ቀላል የማይባል ማህበራዊ ቀውስን እያመጣ ይገኛል። ሰባኪው ማርያ ማኑኤል ስለዚህ ጉዳይ ሲናገሩ ነገሩን የሚያወሳስበውና ሰዎችን ይበልጥ ወደ አዘቅት የሚከተው ዋነኛ ምክንያትም ሶስ ውስጥ ያሉ ሰዎች ነገሩን በራሳቸው ስጋዊ ጉልበትና በገዛ አላሃቸው ለመዋጋት መሞከራቸው ነው ይላሉ። እኔ ዛሬ በራሴ ቆራጥነት አቆማለሁ፣ ከእንግዲህ ወዲህ ድረገጹን አልመለከትም፣ ስልኬን እዘጋለሁ እያሉ በየቀኑ ምልአት የሌለው የራስ ጥረት ውስጥ የሚገቡ ሰዎችም ለመታገል በመወከሩ ቁጥር ይበልጥ እየተሸነፉና እየወደቁ ይሄዳሉ። ይህ የሚሆንበት ምክንያት እኛ የሰው ልጆች በራሳችን ኃይል ሊገደልና ሊጠፋ የማይችል የረቀቀ የሐሳብ ጦርነት በተሳሳተ መንገድን ለመግደል ስለምንሞክርና ኃይላችንንም በከንቱ ስለምንጨርስ ነው። በሀገራችን ተረትም ሰንጋን በገመድ መሳብ እንጂ በነቀዝ መብላት አይቻልም እንደሚባለው ሁሉ ይህ የአእምሮ ውጊያ በስጋዊ ቆራጥነት ብቻ የሚቆም ሳይሆን አእምሮአችን እንዴት እንደሚሰራና ውስጣዊ የሐሳብ ማሽን በጠላት ወጥመድ እንዴት እንደሚቀረጽም በቅድሚያ በሚገባ ማወቅን ይጠይቃል። በየከተሞቻችንና በአብያተ ክርስቲያኖቻችን ዛሬ ስንት ስውር ስቃዮች እንዳሉ እናውቃለን። በትዳር ውስጥ እውነተኛ ፍቅር የጠፋው አማኝ ወጣት በአገልግሎቱና በግል መንፈሳዊ ሕይወቱ ላይ ቅድስናና ኃይልን ያጣው በዚሁ በስውር አእምሮ ውጊያ ምክንያት ነው። ሰዎች ጠዋት በጸሎት ተመርክከው ማታ ግን በስልካቸው ብርሃን ተሸንፈው ሲወድቁ በተደጋጋሚ የምንመለከተው በክርስቶስ ኢየሱስ የተሰጠንን የጸጋ ኃይል ትተው በራሳቸው እልህና ስጋዊ ቁርጠኝነት ክፉውን ሐሳብ ለመግደል ስለሚሞክሩ ነው። ታዲያ ይህ ቪዲዮ ያንን የባርነት ሰንሰለት እንዴት እንደምንበጥስና ለምን በገዛ ጉልበታችን መታገል ማቆም እንዳለብን የቃሉን እውነት ይዞ በሰፊው ያብራራል። እስከ መጨረሻው በመቆየት ቻናሉን ሰብስክራይብ ያደረጋችሁ እንድትከታተሉ በአክብሮት እንጋብዛለን። በቀጥታ ወደ መሰናዷችን እንገባለን። ይህንን ምስጢር ለመረዳት መጀመሪያ የሰው ልጅ አእምሮ እንዴት እንደሚሰራና የዘመኑ ቴክኖሎጂ የትኛውን የአእምሮአችንን ክፍል ሰብሮ እንደሚገባ በጥልቀት መመልከት ያስፈልገናል። የኛ አእምሮ በሁለት ትልልቅ ክፍሎች የተከፈለ ሲሆን አንደኛው በንቃት የምናስብበትና የምክንያታዊነት ክፍል ሲሆን ሁለተኛውና ይበልጥ ኃይለኛው ደግሞ ከንቃተ ህሊናችን በታች ሆኖ ሁሉንም ስሜቶቻችንን፣ ትውስታዎቻችንንና ፍላጎቶቻችንን የሚቀርጸው ስውሩ አእምሮአችን ወይም ደግሞ ሰብኮንሺየስ ማይንድ እያለን የምንጠራው ነው። እኛ ሰዎች ቀጥተኛ ቁጥጥር ልናደርግ የምንችለው በዚያ በንቃቱና በምክንያታዊ አእምሮአችን ላይ ብቻ ሲሆን በዚያ በስውሩ አእምሮአችን ላይ ግን በራሳችን ቀጥተኛ ትዕዛዝን ማስተላለፍና መቆጣጠርን አንችልም። አደገኛው ነገር ደግሞ ስልካችንን ከፍተን ፌስቡክ፣ ቲክቶክ ወይም የተለያዩ የማህበራዊ ሚዲያ ገጾችን በምናይበት ጊዜ የምንመለከታቸው ምስሎችን በሙሉ ምክንያታዊነታችንን አልፈው በቀጥታ የሚቀመጡት በዚሁ ስውር የአእምሮ ክፍላችን ውስጥ ነው። ይህ ልክ በዓለማችን ላይ ሰዎችን አስተኝተው ወይም አደንዝዘው ያሻቸውን እንደሚያደርጉት እንደ ሂፕኖሲስ አይነት የረቀቀ የሞገድ ተጽዕኖ ያለው ሰይጣናዊ አሰራር ነው። በስክሪኑ ፊት ሆነን በምንመለከትበት ጊዜ እኛ የነቃን ይመስለናል። ነገር ግን አእምሮአችን የውጭውን ዓለም ተከላክሎ የሚያጣራበትን ምክንያታዊውን በር ዘግቶ ያንን መርዝ በሙሉ በቀጥታ ወደ ስውሩ ማጠራቀሚያው እያዘነበው ይገኛል። በወጣቶች ዘንድ የሚታየው ትልቁ ስህተትም ራሳቸውን ከቀን ተቀን የእግዚአብሔር ቃል ቁርኝት አውጥተው በስልክ ብርሃን ውስጥም ለሰዓታት ሲቀመጡ የንቃት አእምሮአቸው ሙሉ በሙሉ መደንዘዙና መማረኩንም አለማወቃቸው ነው። ታዲያ ይህም በግልጽ የሚያሳየን ጦርነቱ የሚካሄደው እኛ በስጋዊ ኃይል ማዘዝ በማንችለው
ጥልቅ አእምሮ ውስጥ መሆኑን ሲሆን ጠላት ደግሞ ይህንን በር ያለምንም ከልካይ ሰብሮ ለመግባት ቴክኖሎጂን እንደ ትልቅ መሳሪያ እየተጠቀመበት መሆኑ ነው። ይህ ስውር የአእምሮአችን ክፍል ልክ እንደ እህል ጎተራ ወይም እንደ ምንጭ ውሃ ነው። በቀን ውስጥ የምናስገባው ነገር ሁሉ እዚያ ውስጥ ይከማችና የተወሰነ ደረጃ ላይ ሲደርስም መፍሰሱና ወደ ውጭ መውጣቱ የማይቀር ጉዳይ ይሆናል። መጀመሪያ ላይ ምስሎችን በምናይበት ወቅት ምንም ለውጥ ያላመጣንና ክርስትናችንን የተረጋጋ ይመስልን ይሆናል። ምክንያቱም ያ በንቃት የምናስብበት አእምሮአችን ነገሩን በግብዝነት ተቆጣጥሮት ስለሚቆይ ነው። ነገር ግን ያ ስውሩ አእምሮ በጸያፍ ምስሎችና በክፉ ሐሳቦች እየተሞላና ቅርጽ እየያዘ በሄደ ቁጥር ውሎ አድሮ ያጠራቀመውን ቆሻሻ በሙሉ ወደ ውጪው የንቃት የአእምሮአችን ክፍል መፍሰስ ይጀምራል። ይህ በሚሆንበት ጊዜ በቃኝ ብለንና ቆመው የምንፈልገውን ፍላጎት ከቁጥጥራችን ውጪ ሆኖ በተግባር ወደ መፈጸም እንገፋፋለን። ልክ በሀገራችን ገበሬው የጎርፏን መገደብ አቅቶት አጥሩን ጥሶ እንደሚገባና ሰብልን እንደሚያጠፋበት ሁሉ ይህ የስውር አእምሮ መዛባትም ምክንያታዊነታችንን አጥፍቶ ወደማንፈልገው ጸያፍ ተግባር ውስጥም እንድንዘፈቅ ያደርገናል። በየቦታው ለምናያቸው ማህበራዊ ውድቀቶችና የአማኞችን መሰናከል ዋነኛ መነሻው ይኸው በስክሪን ብርሃን ተደንዝዞ በስውር የተቀረጸውና የተበከለው አእምሮአችንም ነው። አማኞች በተለይም በተለያዩ የቤት ውስጥና የብቸኝነት ጊዜያት አእምሮአቸውን ለዚህ ነገር ሲያጋልጡ ነገ ምን አይነት መንፈሳዊ ድርቅና ስነልቦናዊ ቀውስ ውስጥ እንደሚገቡ አያስተውሉትም። ትዳሮች በቅናትና በጥርጣሬ የሚናወጡት፣ ሰዎች እርስ በርሳቸው ያላቸው ክርስቲያናዊ መከባበር የሚጠፋው አእምሮ በስውር የተመለከተውን ክፉ ነገር በገሃዱ ዓለም ላይ ለመጫንና ለመለማመድም ስለሚገደድ ነው። ይህንን ምስጢር መጽሐፍ ቅዱስ ገና ከጥንት ጀምሮ በቅዱስ ዮሐንስ ራእይ ላይ በምሳሌ አነጋገር አስቀምጦታል። ሊቀ ጳጳስ ማርማሪያ ማኑኤል ይህንን ነጥብ ከዘመኑ ቴክኖሎጂ ጋር በማገናኘት በሚያስደንቅ ሁኔታ ያብራሩታል። በራእይ ምዕራፍ 13 ላይ ስለ ባህሩ አውሬና ከምድር ስለሚወጣው ሐሰተኛ ነቢይ በተጻፈበት ክፍል ላይ ያ ሐሰተኛ ነቢይ ለአውሬው ምስል እንዲደረግለትና ምድርንም እንዳዘዛት በምስሉም ላይ ሕይወት እንዲዘራበት መንፈስን እፍ እንዳለበት ይናገራል። ይህም ማለት ያ ምስል እንደ ጣዖት ድንጋይ ዝም ብሎ የሚቀመጥ ሳይሆን ተንቀሳቃሽና በሰዎች ላይ ተጽዕኖን የሚፈጥር ሕያው ነገር ይሆናል ማለት ነው። ይህም ደግሞ በዛሬው ዘመን በየቤታችንና በእጃችን ላይ ስላሉት ስክሪኖች፣ ስማርት ስልኮችና ቴሌቪዥኖችም የተነገረ ትንቢት ነው። በዚያ ምስል ውስጥ የምናያቸው ሰዎች ባለ 3 ማዕዘን አካል ያላቸው እውነተኛ ሰዎች ሳይሆኑ ጠፍጣፋ ሆነው ነገር ግን ልክ እንደ መንፈስ ሕያው ሆነው የሚናገሩና የሚንቀሳቀሱ ናቸው። ሰይጣን ይህንን የቴክኖሎጂ አቅም በመጠቀም በሚሊዮን የሚቆጠሩ ሰዎችን አእምሮ ለማጠብና የራሱ ታዛዥ ለማድረግ በከፍተኛ ደረጃ እየሰራበት ይገኛል። ድሮ የቴሌቪዥን ስርጭት ሲጀምር የነበሩት ፕሮግራሞችም ሙሉ በሙሉ ሰውነታቸውን ተሸፍነውና ተከብረው የወጡ የነበረ ሲሆን ዛሬ ግን ማህበራዊ ሚዲያውና ስክሪኖቻችንም በሙሉ ሰውን ራቁትን የሚያስቀሩና አእምሮን የሚያረክሱ ምስሎችንም በነጻነት የሚረጩ ሆኗል። እኛም ዛሬ በምናየው የማህበራዊ ሚዲያ ላይ የምንመለከተው ይህ ነው። ድሮ ጨዋነትና እግዚአብሔርን መፍራት በነገሰበት ማህበረሰብ ውስጥ ዛሬ ግን ስክሪኖች ወጣቱን ትውልድ ለባዕድ ባህልና ለዝሙት መንፈስም አሳልፈው እየሰጡት ይገኛሉ። የዚህ ስር የሰደደ መርዝ ፈውስን ለማግኘትም ሐዋርያው ቅዱስ ጳውሎስ ወደ ሮሜ ሰዎች በጻፈው መልእክቱ ላይ ያስቀመጠውን ታላቅ መመሪያ መመልከት ይኖርብናል። እርሱም በአእምሮአችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ የሚለው ቃል ነው። ለመሆኑ ማደስ ወይም አዲስ ማድረግ ማለት ምን ማለት ነው ብለን ስንጠይቅ ማደስ ማለት ወደ ቀደመው መነሻችን ወይም ወደ መጀመሪያው ማንነታችን መመለስ ማለት እንደሆነ እንረዳለን። የሰው ልጅ መጀመሪያውና መነሻው ደግሞ ፈጣሪው እግዚአብሔር ነው። በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ ተብሎ እንደተጻፈ የኛም አእምሮ መታደስ ያለበት ወደዚያው ወደ መጀመሪያው የቅድስናና የንጽህና ምንጭን በመመለስ ነው። በቆሸሸ ልብስ ላይ እድፍን በመጨመር ማጽዳት እንደማይቻለውና የግድ ንጹሃና ሳሙና እንደሚያስፈልገው ሁሉ በጸያፍ ምስሎች የቆሸሸን አእምሮም በራስልህና በስጋይ ትግል ብቻ ማጽዳት አይቻልም። በሱስ ውስጥ ያሉ ወጣቶች ራሳቸውን በመኮንንና በጸጸት ብቻ ክፉን ሐሳብ ለማጥፋት ሲሞክሩ ጉልበታቸውን በከንቱ ይጨርሳሉ እንጂ
ሐሳቡ መቼም አይጠፋም። ምክንያቱም በአእምሮ ውስጥ የተቀረጸን ኃይለኛ ሐሳብ ዝም ብሎ በመተው ማጥፋት ስለማይቻል ማለት ነው። አማኞች በንስሐና በእንባ በጌታ ፊት ቀርበው ከለመኑ በኋላ እንደገና ተመልሰውም የሚሸነፉት ለዚህ ሆነው ምክንያቱም ትግላቸው ከአጥፊው ሐሳብ ጋር በገዛ ጉልበታቸው እንጂ አእምሮአቸውን በአዲስ መለኮታዊ ሐሳብ ስለማይተኩት ነው። ነገሩን ስናጠቃልለው ሊቀ ጳጳስ ማርማርያ አማኑኤል የሚሰጡን ወርቃማና ፍጹም የሆነ መፍትሄ ምንድነው ቢሉ ያንን በስውር አእምሮአችን ውስጥ የገባውን ክፉ ሐሳብ በገዛ አቅማችን ለመግደል ከመሞከር ይልቅ በሌላ ይበልጥ ኃይለኛና ንጹህ በሆነ ሐሳብ መተካት ነው ይሉናል። በዓለም ላይ ሊገደል የማይችል ትልቁ ነገር ሐሳብ ነው። ሐሳብ ደግሞ የሚተካው በሌላ ከፍ ያለና የላቀ ሐሳብ ብቻ ነው። ያንን የብልግና ምስሎች እስራትና የሱስ ሐሳብም ሙሉ በሙሉ ሰብሮ ለማውጣትና አእምሮንም ለማንጻት የሚቻለው ብቸኛው መንገድም እውነተኛ ንጹህና ቅዱስ ሐሳብ የእግዚአብሔር ቃል የሆነውን ቅዱስ መጽሐፍንም ማንበብ ብቻ ነው። ከዚህ ሱስ እስራት መውጣት የምትፈልጉ ሰዎች ራሳችሁን በከንቱ አትታገሉ። ሌሊትና ቀን ከመጨነቅ ይልቅ መጽሐፍ ቅዱስን በየቀኑ በጉጉት ማንበብ ጀምሩ። ቃል ሥጋ ሆነ እንዳለ ወንጌል ያ የእግዚአብሔር ቅዱስ ቃል ወደ አእምሮአችሁ ሲገባም ልክ እንደ ማጠቢያ ማሽን ያንን በስውር አእምሮ ውስጥ የተከማቸውን የዘመናት ቆሻሻና ድንዛዜ በሙሉ አጥቦ ያወጣል። አእምሮአችሁንም ወደ ቀደመው ጤናማና መንፈሳዊ ማንነቱም ይመልሷል። ሐዋርያው ቅዱስ ጳውሎስ በእግዚአብሔር ቃል መታደስን እንዳስተማረን አእምሮአችን በእግዚአብሔር ቃል በክርስቶስ ፍቅርና በጸጋ እውነት ሲሞላ ለሰይጣን አሰራር የሚሆን ምንም ስፍራ አይኖረውም። በዚህ መለኮታዊ መንገድ አእምሮ የነጻ ሰው በሚቀጥለው ጊዜ ያንን ጸያፍ ነገር ለማየት እንኳን ቢሞክር አእምሮ ይተናነቀዋል፣ ይጸየፈዋል፣ ፍጹም ነጻነትንም ያገኛል። ምክንያቱም በሕያው እግዚአብሔር ቃልና በክርስቶስ ኢየሱስ ነጻነትም ፊት ለፊት ሊቆም የሚችል ምንም አይነት የሰይጣን እስራትና የሱስ ቀንበር የለምና።